ይቅርታ አልጠይቅሽ ነበር የመጣሁት። ሰንን እንዳልጎዳት ፈርቼ ነው እንጂ የዛኑ የተደባደባችሁለት ነበር እዛ ውጭ እመቀሩት አዳሪን ኩሎ ነበር ሲወቅሰኝ እያደረው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር ያደረጋችሁ እንድታበረታቱኝ ለምታበረታቱኝ ከልብ አመሰግናለሁ። እንደተለመደው እንግዲህ አስተማሪውንና አዝናኙን ጽናትን ይዤላችሁ ዘልቅ ያለ እናንተም ላይክ እና ሰብስክራይብ ሸር እያደረጋችሁ እንድታበረታቱኝ ስል በትህትና እጠይቃችኋለሁ። በድጋሚ ለምታበረታቱኝም አመሰግናለሁኝ። ምቀኛ በአንዳንድ ጊዜ ምቀኛ ያገሬ ሰው ምቀኛ አታሳጣኝ ይላል። ደግሞ ምቀኛ መጥፎ ነው፣ መልካም ቢሆንም ራሱ በአንድ ወገን ደግሞ መጥፎ ነው። በአሁኑ ሰዓት እንግዲህ ትናንትና አጋጣሚ ሆኖ ጆከርንና ሰንዬን አጉል ህይወት አገጣጠማቸው። ሆኖም ግን ጆከርና ሰንዬ ያልጠበቁትና ያላሰቡት ፍቅር ውስጥ ገብተው እንደዚሁም ደግሞ የሰንዬን ህይወት አድኖላት ራኪብዬም ያው ተቀብለው ደህና ህይወት እየኖሩ አብረው በጣም ደስ በሚል አጀማመራቸው ዋው የሚያስብል ነበር። ይሁን እንጂ የተረገመና እግዚአብሔር አንዳንዴ ብቻ ለሁሉም ምክንያት አለው። ስለዚህ ሙርሲም የሚባል ከንቱ ባላስቡትና ባልጠበቁት ወደ ውስጣቸው ገብቶ በአሁኑ ሰዓት እንግዲህ ሰንዬንና ጆከርዬን አቃቅሯቸዋል። ከዚህም አልፎ አሁን ላይ እንግዲህ ራኪብዬም እንደዛው ተቆጥታለች። ራኪብ ደግሞ ኃይለኛና ክፉ ነው። ለምን ክፉና ኃይለኛ ሆነ ካላችሁ ከዚህ በፊት የደረሰባት ጠባሳ እህቷ ላይ እንዳይደርስ ትፈራው ነበረ። ይሁንና በባሌም ብሎ በቦሌ ሰንዬ ላይ ደርሶባታል። አሁንም ለሰንዬ ብላ እየታገሰች ሆነ ያለችው እና እንግዲህ ሙርሲም የሚባለው የተረገመ ያው እንደምናውቀው የውሸት ፎቶሾፕ አሰርቶ ሰንዬ ከሱ ጋር እንደተኛችና የፍቅር እንትን እንዳሳለፈች አድርጎ ፎቶ አሰርቶ አንጥቶ ጠረጴዛው ላይ ጥሎለት ነበረ። ያንንም የተመለከተው እንግዲህ ጆከርዬም ለጊዜው መሰለውና ያው ተደባደቡ። ከዛ በኋላ ደግሞ ሰንዬንም ሲነግራት አንተ ያላመንከኝ ማላምኔ ነው፣ ውሸቱን ነው፣ እኔ ምንም ከሱ ጋር ያደረኩት ነገር የለም፣ የተዘጋጀልን ወጥመድ ነው ብላ ብትለውም አላምነሽም፣ ሴትነትሽን እንዴት ትጠቀሚበታለች ሲላት ሰንዬም በጥፊ ብላው ያው እንትን እንዳለች ይታወቃል። አሁን እንግዲህ ሙርሲ ምንድነው ያላት? ለራኪብ መጥቶ ይቅርታ ልጠይቅሽ ነበረ፣ ይቅርታ ልጠይቅሽ ነው፣ ውስጤን ሲረብሽ ነው ያድረው ሲላት እኔ እህቴን እጎዳታለሁ ብዬ ነው እንጂ የዛ ዕለት የተደባደባችሁ ዕለት ነበር እዛችሁ ውጭ ነበር የሚቀሩት፣ ቤት እንዲገቡ አልፈቅድላችሁም ነበረ፣ ግን ለእህቴ ስለ አስገብቻችኋለሁ ትለዋለች። እና ምን ቢለው ጥሩ ነው? ምን ቢላ ጥሩ ነው? ትንሽ የእጅ አመል ስላለበት ነው ይላታል። አመል አለበትና ለዛ ነው እየተጋጨ ነው፣ እቃ ወስዶብኝ ነው እየተጋጨ ነው ይለዋል። እና ምንድን የወሰደብህ ብላ ራኪብ ስትጠይቀው የእናቴን ማስታወሻ ወስዶ ሸጦብኝ ነው፣ የእናቴን ማስታወሻ ወስዶ ሸጦብኝ። ቤተሰቦቻችሁ የት ነው የሚኖሩት ትላለች። የኛ ደነገጠ። አሁን እንግዲህ እዚህ ጋ በጣም መልሳጣ። ቆይ ወንድሜ ነው አላልክም? ወንድሜ ነው ብለህ ነበር። እና ወንድም ከሆነ ቤተሰቦቻችሁ የት ነው የሚኖሩት? ቤተሰቦች የት ናቸው ትለዋለች። እየሳቀ ሊቀልድ ሞከረ። ያው እቤታቸው ናቸው አለችው። አስተያየቷ፣ አኳኋኗ እውነት አንዳንድ አይኖች ከጦር ይበልጣሉ። ከዛ አይኗንና ሁኔታዋን ሲመለከታት ያው እዚሁ አዲስ አበባ ዙሪያ ናቸው። አዎ አዲስ አበባ ዙሪያ ናቸው አላት። ጀግኒትና ጀግኒት ራኪብዬ ልክ ፊቷ ቀይር አለ። ሊቀልድባትና ሊያሾፍ ሞክሮ ነበር። ምክንያቱም ሴት ነች ነው የመሰለችው። ይሁንና ካረባ ወንድ አይረባ ወንድ የምትመረጥ ብዙ ጀግና ሴቶች አሉ። ከጀግኖቹ ሴቶች መካከል ደግሞ ራኪብዬ ነች። ኢየሱስ አለችው። ኢየሱስ እናቱ የት ናት? እናቱ ግን የሱ እዚሁ ናት። ግን
ይህን ውሸት ለመለማመድ አንድ ሌሊት አልበቃህም መሰል። ፓርትራ ልሰጠውም ፈጽሞ አልፈለገች። ይህንን ውሸት ለመለማመድ አንድ ሌሊትም አልበቃህም መሰል። እስቲ ሌላ ሌሊት ውሰድና በደንብ ተለማመደው። አዎ ሌላ ሌሊት ውሰድና በደንብ ተለማማ። ውሸት እኮ አይደለም ልልሽ የፈለኩት ግደለም ተለማምደህና የቆፍጣኔት የራኪብዬ መልስ ግደለም ተለማምደህና። ይሄ ሁሉ ነገር ቤተሰቦቻችሁን አስተዋውቁኝ ስላልኩ ነው አይደል? ታሳዝናላችሁ። እንግዲህ ይሄን ካለች በኋላ ራኪብዬ ትታው ትሄዳለች። እሷ ከሄደች በኋላ ሙርሲም ይህች የተረገመች እንደምን ብዬማ አንቺን ማሳመን አለብኝ ይላል ሰኒ። ራኪብዬ ትናንትም አዲስ ፍቅረኛ እንደያዘኝ ሰንዬ ፈጽሞ ይጎዳሻል፣ እህቴ ትጎጅብኛለች። እኔ ከዚህ በፊት የደረሰብኝ መከራ አንቺ ላይ ደርሶ ማየትም ሆነ እንዲደርስብሽ ፈጽሞ አልፈቅድም በማለት ነበር ከክሮሜ ጋር ያለያየቻቸው። እሱም ከአንጀቱ ስላልነበር ከአንገቱ ስለነበረ በአንዲት ቃል ነበር ትቷት እስካሁን ድረስ አለሁም የለሁም ሊላትም አልፈቀደም። ምክንያቱም ከአንጀቱ አልነበረም ፍቅሩ። ዛሬ ደግሞ ይሄ መጥቶ ሊጫወትባትና እንደዚሁም ደግሞ ሴት ነች ብሎ ምንም አትልም ብሎ ነበር ያሰባት። ይሁንና ግን አትበገሪዋ ራኪብ እስቲ ደግሞ ሌላ ሌሊት ውሰድና ሌላ ውሸት ተለማምደህ ሌላ ሌሊት ውስደህ ተለማምደህና የዛሬው አንዱ ሌሊት አልበቃህም በማለት ታው አራግፈው ትሄዳለች። ሙርሲም ይችን የተረገመች እንደምን ብዬማ አንቺን አሳምንሻለሁ በማለት ይፎክራል። ሀንቾዬ እንግዲህ እንደምናቃት መብላትና ማውራት የምትወደው መንጣጣት፣ እንደዚሁም ደግሞ አፏ ስራ ሲፈታም ሆነ ቡና ስታጣ የማትወደው ሀንዬ መያዝ ክፉ ነው ይላል ያገሬ ሰው። እናማ ዛሬ ተይዛ ያመንጣቷታም ሆነ ያመብላቷ እልም ብሎ ጥውልግ ብላለች። ወደ ስራ ባልደረባዋ ወይንም ወደ አሰሪዋ ወደ ኪራ ቢሮ ትዘልቃለች። እንደ ዛሬው አለቃ ምናምን ወይንም ደግሞ በአፏ ችብስም ሆነ አንዳችም ነገር አልነበረም። እንደውም ራሷን በሻሽ ሸብ አድርጋ ፊቶቿም ጥውልግልግ ብለው እነዛ ሲያባሩ የማይወዱት አፎቿም እርር ድብን ድርቅ ጥውልግልግ ብለዋል። እናም ያመንጣጣቷና ያመለፍለፏ ለወትሮ ጸጥ ረጭ ሲልበት ኪራዬ ምሆነሻል ጥውልግ ብለሻል እኮ አላት። ትንሽ አሞኛል ትለዋለች። ውይ መሆነሽ ትንሽ አሞኛል አለቃ። ውይ ዛሬ እንኳንም ምላስሽን ያዘልኝ። ኡፍ ዛሬማ አረፍኩኝ። እንኳንም ምላስሽን ያዘልኝ ይላል። እንግዲህ በዚህ መሀል ኪራ ያስነጥሰዋል። የሀገራችን ሰው አንድ ሰው ሲያስነጥሰው ይማረህ ይላል። አስነጣሹም ያኑርህ በማለት መልስ ይሰጣል። ግን ዛሬ ሀንቾዬ ያንን አልነበረም ያለችው። ኪራት ያስነጥሰው ይዞ ይሂድ የሚል ቃል ከአንደበቷ ወጣ። ምን አለቴ እኔን ይዞኝ ሄድ አይዞህ ትለዋለች። በቃ ግን አንቺ እኔን ታታናድጂ መዋላት አትችይም አይደለ? እኔን ታላናድርሽ መዋላት አትችይም ማለት ነው ይላል። በቃ አንቺ እኔን ታታናድጂ መዋላት አትችይም ማለት ነው። አንተስ ቢሆን እኔን ታትሳደብ መቼ ትውላለህ? አንቺ ታመሽም አርፈሽ አትሆኝም? አርፈሽ አትቀመጭም? አታርፍም? ማን አሳርፎኛል? እቃ ደግሞ አናሳርፎኝ እንጂ እኔማ እኮ ማረፉን እፈልገው ነበር። አንቺ እኮ ብታርፍም የንም ጨጓራ እኮ ትንሽ አረፍ ይል ነበረ። በቃ ልረፍ። አይ ለነገሩ በቃ ምን ማረፍ ያለኝ ትላለች። እንግዲህ የሰው ሰራተኛ ወይንም በሰው ስር ታዳሪ ስንሆን ብንታመም ሆነ ምንም ብንል ማረፍ የሚባል ነገር ፈጽሞ የማይታሰብ ነው። ምክንያቱም ወይም ያባርሩናን ወይም ከደሞዛችን ይቆርጣሉ በሚለው ግዱ እስኪመጣ ድረስ ፈጽሞ ማረፍም ሆነ እንደዚሁም ደግሞ መታመማችን ራሱ ለነሱ የታመምን አይመስላቸውም። በነገራችን ላይ ጽናት ድራማ አስተማሪ ነው። ድራማ ብቻ ሳይሆን ዝም ብለን እንዲሁ ዝም ብለን አይተ ነው የምናልፈው ነገር ሳይሆን
በደንብ ግንዛቤ የምንወስድበት እንደዚሁም በድራማ መልኩ ብዙ የሚያስተምሩና ብዙ ነገሮችን የምንገነዘብበት ነው ስል በምክንያት ነው። ሀና እንግዲህ ራሷን አስራ ነው ዛሬ እና አይዞሽ እግዚአብሔር ይማሩሽ ሳይሆን በቃ እንኳንም ምላስሽን ያዘልኝ ነው ያላት። እንግዲህ ከዚህ የምትገነዘባላቸው አስተያየታችሁን በኮመንት እንደዚሁም ደግሞ ለእኔም ላይክ እና ሰብስክራይብ እያደረጋችሁ እንድታበረታቱኝ እላችኋል። ኢዛና እንግዲህ እንደምናውቀው ትንሿዬን አፍቅሮ ልቡ ጥፍት ብሎ ነበር። በጣም ነበር የሚወዳት፣ እሷም ተወደው ነበር። እሷ ደግሞ እንደምናውቀው ሰው ቤት እየሰራኝ ነበር ትምህርቷን እየተማረች አለችው። እናም ይህንን ተረድቷት ትምህርቷን እንድትማር ደግሞም እንደሚወዳት ነግሯት ነበር። ይሁንና እሷ ልጅም ስለሆነች እንደዚሁም ደግሞ ገና ብዙም አልነበረም። እናማ ውስጧ ይወደዋል፣ ግን በአፏ አውጥታ ለኢዛና አትነግረውም ነበረ። እናም የተረገበችውና መጥፎ ጓደኛ መቅደስ ኢዛናን ትወደው ነበር። ኢዛና ደግሞ መቅደስን ፈጽሞ አይወዳትም። ምክንያቱም ተንኮለኛና ክፉ እንደሆነች ስለሚያውቅ፣ እንደሱም ደግሞ ፍቅር የሚባለው ነገር ደግሞ ያው እኛ ባልነው ሳይሆን ራሱ ፍቅር ነው። ፍቅር የሚይዘን የምንወደው ሰው ጋር ማለት ነው። እና በጓደኛዋ በትንሿዬ የምትቀናው መቅደስ ከኢዛና ለመለያየት ያልቆፈረችው ጉድጓድ የለም። ከዚህ በፊት ራሱ በሜሪንዳ ውስጥ የእንቅልፍ መድኃኒት ጨምራ በሜሪንዳ አጠጥታት ሌላ ሰው ጋር ይዟት እንዳድር ልታደርግ ነበረ። እናም ትንሿዬ የዋህና አማይ ስለነበረች ፈጣሪ ብሎ ኢዛና እጅ ላይ ትወርቃለች። ኢዛናም ወደ ቤቱ አንጥቶ ቤቱ አሳድሮ ትነቃ፣ ግን እሱ ቤት ነበረ ራሷን ያገኘችው። እሷ የመሰላት ግን እሱ ከመንገድ ይዟት እንደሄድና እሱ ቤቱ እንዳሳደራት ነበረ የመሰላት እንጂ ፈጽሞ መቅደስ ይህን ድርጊት ፈጽማባት እንደዚህ ተንኮል አስባባት አልመሰላትም ነበር። ኢዛናም ሲነግራት እንደውም ኢዛናም ከማመሰገን ይልቅ በጥፊ ነበር ያለችው። ምክንያቱም ጓደኛዬ እንደዚህ አትሰራም፣ እኔን የምትወደ ከሆነ ደግሞ በዙሪያ ያሉት ጓደኞችን መውደድና ማክበር ግድ ይልሃል ትለው ነበረ። ይሁን እንጂ እሷ ግን መጥፎና ክፉ እንደዚሁም ደግሞ የምትቀናባት ነኝ። በተለይ የሚቀናባችሁ ጓደኛ ካላችሁ በሩቁ መሸሽ ያለባችሁ ነገር ቢኖር ከሚቀና ጓደኛ ነው። ስለዚህ ያንን አድርጋ የዛለ ከዛ ዳናት። ሌላው ደግሞ ከዚህ በፊት ወደ ጽናት ቤት እናጥና ብላ ከዛችኛዋ ጓደኛዋ ጋር መተው ነበረ። እናም የጽናትን ቀለበት አንስታ ያው ደግሞ በዛ ለማስጠቆር ፈልጋ ነበረና የጽናትን ቀለበት አንስታ ትንሿ ቦርሳ ውስጥ አድርጋ ወደ ቤት ለመሄድ ስታስብ እንበርበር ወይም እንፈተሽ በማለት ቦርሳ ውስጥ ትዘረግፍ የትንሿ ቦርሳ ውስጥ የጽናት ቀለበት ተገኝቶ አይተናል። በዛም እንግዲህ ጽናት ያው ችኩልና ትዕግስት የሚባል ነገር ማዳመጥ የሚባል ነገር የሌላት ችኩሏ ጽናት ግን በጥፊ ነበር ያለቻት፣ አንቺ ሸታም ብላ ማለት ነው። ኪራ ግን ተረዳት። እሷም ተንበርክካ እኔ አላደረኩትም ስትል በሰዓቱ እንግዲህ የእሷን ተንኮልና የእሷን ክፋት ጠንቅቆ የሚያውቀው ኢዛና እዛው ስለነበረ እሷን በጥፊ መቶና ማን እንዳደረገው ራሱ ጠንቅቆ አውቆ ነበረ። እናም ዛሬ ደግሞ ተሰሞኑ ሌላ ወጥመድ አጠመደች። እሱም እንግዲህ ጆሲን ወደ ትንሿ አየጋ ወስዳ ያኔ አሰማምራ ቀነባብረው ጎበዝ ነኝ ባይዘወይ በጣም ጎበዝ ነኝ፣ ግን ይህን የምታደርገው እየተከፈላት ነው ባይዘወይ እየተከፈላት። እሷም ደግሞ ኢዛና ወደ እሷ ለመውሰድ ትንሿዬን አጥቁረና የትንሿዬ ስራ መጥፎ ስራ እንደሆነ አድርጋ ነበረ። ይሁንና የፈለገው ነገር ቢሆን በነገራችን ላይ ምቀኛ ሰው ወደፊት አይሄድም። የማወቅ ያለብን ነገር ለጊዜው ይጉዳን እንጂ መጨረሻው ምቀኛ ሰው አያድግም። ምቀኛና ምንድን ነው ምቀኛና ቅድም ነው አያድግም የሚባል ብዙ ነገር አለ። ምቀኛ ስንሆን የፈለግነው ነገር ወደታች እንጂ ወደ ላይ ልንወጣ አንችልም። በራሳችን ጊዜ ተወደድንም ተጠላንም ምንም አለምንም ከማንም ታንምቀኝ በራሳችን ጊዜ ሲሆን መልካም ነው። እንግዲህ መቅደስ አንድ ቀን ምንድን ነው ያደረገችው? ጆሲን ወደ ጽናት ቤት አጋጣሚ ሆኖ ጽናትም ቤት ውስጥ አልነበረችም። እንደምናውቀው ደግሞ ትንሿዬ ጎበዝ ተማሪ ነች እና እንድታስጠናህ ና ትለውና አጥምዳለች። እንደዚሁም ደግሞ በፍቅር
ያ ደግሞ ጆዝ የሚባል የሆነ ደነዝ ነገር ነው። ባይዘው ወይ ወደ ክፍል አልጋ ድረስ በመሄድ አልጋው ላይ ቁጭ ብሎ ናውጣልኝ ስትለው አልወጣም ነው ያላት። እንግዲህ እሱ ቤት ውስጥ እንደሆነ የተረገመችው መቅደስ ወደ ይዛና ጋር ትደውልና ይዛና ደግሞ ወደዛ እንዲመጣ አረገችው። ከዛ በኋላ ክፍል አልጋ ላይ እንደተቀመጡ እሷ በሩን ከፈተችለት። ከዛ በኋላ ሳሎን የት ነው የትንሿ አየ ሲላ ከጆሲ ጋር እሷ አልጋ ቤት ነበር፣ ግን አላሰበችም። ናውጣልኝ ስትለው ራሱ እምቢ ብሏታል። ባይዘወይ ይዛና መረዳት አለበት ነበር። ደግሞ ችግር ነው ባይዘወይ ያውቀ መስሎታል። ግን እንደዛ በሆነበት ሰዓት እንግዲህ ይዛና ወደ መጀመሪያ ሳሎን እንደነበረ ምንድን ነው ያለችው መቅደስ፣ እናውራ፣ እኔ እናንተ እናውራ፣ ትመቸኛለህ እኮ ነው ያለት ስትለው፣ ሴት ሁሉ አልቆ አንቺ ብቀሪ እንኳን ከአንቺ ጋር አላወራም፣ አንቺ የተረገምሽ እንደ ሰው እኔ ምንድን ነኝ ሰው አይደለሁም ወይ ስትለው፣ ሰው ለመሆን ብዙ ነገር ይቀርሻል ያላት። በቃ ክፋቷና ሁኔታዋን ስላያት ማለት ነው። ምክንያቱም እሷ ይዛናን ትወደዋለች። ከትንሿ ላይ ይዛናን መቀማት ስለ ህልምና እቅድ ነበራት። ራሷ ምን ትላለች? ባልቀማሽ ቆይ እንደው ባልቀማሽ ወይንም ደግሞ ቆይ እኔ እንድትከተለኝ ባላድርግ እያለ ትዝት ነበርና የት ነች የደበቀሻል ነበር እያለ ሲላት፣ ለአጋጣሚ ሆኖ ወደ መኝታ ክፍል ሲገባ እንግዲህ አንሺኝ ነው ያላት። አንሺ ሲላት መነሳት አቅቶ ነው። ትንሿ የፈሪና ርብስብት ነች። ሌላው ደግሞ ሰው ቤት ነው ያለችው። እዛ ቤት ውስጥ ወይ ጽናት ወይ ኪራ ቢመጣ ምን እንደሚከተል ታውቃለች። እና ያው ታንሲ ብሎ ሲላት ስትታነሳው ወረደቀ። በአጋጣሚ ደግሞ ያው ይዛና መጣ። ይዛና ከዛ በኋላ እንግዲህ የተፈጠረው ነገር የእውነት መሰለው። ደግሞ ጆሲ ማስመሰለባት። በፍቅር ወርቀን ነው ስትለው፣ ወርቀን አይደል እንደ ወርቀን እኮ ነው ስትለው፣ አዎ በፍቅር ወርቀን ነው ሲላት፣ እንግዲህ እዛው ጋር የተፈጠረው ተፈጠረ። ከዛ በኋላ በደስታ ነበር መቅደስ እንግዲህ እዛ ጋር ሰርግና ምላሿ ነበር የሆነላት። በማግስቱም ደግሞ አሁንም ለትንሿ አበባ ሲሰጣት ደግሞ በድጋሚ ያው የበረደበት ይዛና ተመለከተ። ከዛ በኋላ እንግዲህ ተስፋ ነበር የቆረጠው። እናም ሰድቧትና መቷት ነበር የሄደው። ዛሬ እንግዲህ በመጨረሻ ይዛና ከአዲስ አበባ ለመውጣት ወሰነ። ለኪራም ነገረው። በቃ መውጣት አለብኝ እንዴ! አሁን ተነስተህ ለምንድን ነው የምትወጣው? መሆነ ነው ትል። በቃ አዲስ አበባ ለኔ አልሆነችኝም። ወደ መጣሁባት ሀገሬ ነው መመለስ የምፈልገው አለ። ተትንሿዬ ፍቅር ይዞኛል ብሎ መናገርም አልፈልግም። በቃ ወደ መጣሁበት እመለሳለሁ ነው የሚለው እኮ። ሄኖክ እሄዳለሁ ብሎኛል ሲለኝ እኮ እየቀለደ መስሎ ነበር። እውነትን ልክር ነው ይለዋል። ጨርሳ ወስነሃል ይለዋል ኪራ። አዎ ወስኛለሁ። አንዳንዴ እኮ ቆራጥ ሆነህ ካልሆን ሰንክ ዋጋ ትከፍላለህ፣ ዋጋ ያስከፍልሃል ይለዋል። አልገባኝም፣ ምንድን ነው የሆንከው? ምንስ ሆነህ ነው ይለዋል። አልገባኝም፣ አላወኩትም፣ ግን የወሰንኩት ዛሬ ነው። ውሳኔንም የወሰንኩት እንግዲህ ይዛና ከአዲስ አበባ እንዲወጣ ያደረገው ምንድን ነው ካላችሁ፣ በትንሿ ፍቅር ነበረ። የትንሿ ለእኔ ካልሆነች በሚል ነው። እሷ ላለማየት ነው። ባይዘው የከተማ እኮ እየሄዱ ህይወትን እየጀመሩ መቀመጡ ህይወት አይደለም። ወደ አንዱ ከተማ ላይ ህይወትን ሰብሰብ አድርጎ ህይወትን መስርቶ መኖር ነው። ቆይ ምንድን ነው እንደዚህ ተስፋ ያስቆረጠ ይለዋል ኪራ። እና ችግሩን አብረን እንፍታው። ንገረኝ፣ ግደለም ንገረኝ። በሽታውን የደበቀ መድኃኒቱ ይደብቃል። በሽታውን የተናገረ መድኃኒቱ ይገኝለታል ነው ነገሩ። ንገረኝና አብረን እንፍታው፣ አብረን እንጨነቅ አለ ኪራ። አቅም በቃ ኪራ አላቅም። በቃ ተነስ። እቤት መቀመጡ ራሱ ሌላ ችግር ነው። ስንወጣ መውጣትም ሆነ መንቀሳቀስ ሞራሉም የለኝ ይላል ይዛና። እንዴ አንተ ስራውዬ ደክሞኝ ተመልሽ እዚህ ድረስ እኮ የመጣው ላንተ ብያለሁ እንዴ? በቃ ተነስ እንውጣ። የምን መደካከም ነው? የምን ተስፋ መጉረጥ ነው? ተነስ። እንግዲህ ይዛና አኩርፎ ቤት ውስጥ ቁጭ ባለበት ባልጠበቀውና ባላስበው ነገር ትየት መጣች ታጥባል። ትንሿዬ ቁና እየተነፈሰች ትመጣለች፣ ትገባለች። ዘላ ሶፋው ላይ ነው የወጣችው። መሆንሽ ናውት ይላታል። እንኳን መጣችልኝ አይደለም ዛሬ እንደተለመደ ያላት፣ ምክንያቱም ከፍቶታል። መሆንሽ ነው ደግሞ የመጣችሁ መሆንሽ ነው። አንተ ውሻችሁ እኮ ሊበላይ ነበር። ለምን ገባሽ? ጠቅልሎ ቢጎርስሽ አገባ። ቢጎርሰኝ ባጎርሰኝ። አሁን ምን ልትሰሪ መጣሽ? ምን ቀርቶሽ መጣሽ? ድጋሜ ላንገናኝ አይደለም እንደ ባለፈው የተለያየ ነው ልሽ እንዳልጠልዝህ ዝም በል። ደግሞ ታንተ ብሶ እኔኑ ልትናገሬ በቃ አሁን እዘላለሁ ብለሽ ራስሽ እንዳፈርጭ ለውረጅ። ለምንድን ነው የምወርደው? ምን ነው ሶፋ ተጎዳ እንደ ሶፋ ተጎዳብህ?
ስጎዳ ግን አላሳዝንም። ሶፋው ሲጎዳ አሳዝን አይደለም? አዎ ሶፋ ያሳስበኛል። አሁን እንደውም አልወርድም አለች። እዘልበታለሁ አለች። ዘለለችበት። አንቺ ነይ ውረጅ ብዬሻለሁ። ከሶፋ ላይ ነው ውረጅ ብዬሻለሁ። አልወርድም ብያ ነው ምን እንደምታመጣ ያለው። ከዛ እጇን ይዛታል። አንተ እጮሃለሁ፣ እሺ እጮሃለሁ፣ ልቀቀኝ፣ እጮሃለሁ። አደም ታመጫለሽ። ሰው ቤት ገብተሽ ብጮሂ ምን ታመጫለሽ? አጮህም ብለህ ነው። ለቀቀችው። እሺ ያምሻል እንዴ? ተጮሂ በኋላ አንቺ ያምሻል እንዴ? ምንድን ነው? ጤና የለሽም እንዴ? ጤናሽ አጣሽ ማለት ነው? መሆንሽ ነው። እኔማ ጤነኛ ነበርኩኝ አንተን ተማግኘቴ በፊት። አሁን ግን አንተን አግኝቼ ጤና አይነሳኸኝ። ማነው ጤናሽን ያስነሳኝ? ጤናሽን ያስነሳውሽ? አዎ እንደማይቀ የሆነ ያን ቃል ስትናገሬ ነው ጤና ይነሳኸኝ። አዎ አንተ ነህ። ልጅ ስለነበረ ነዋ ይላታን ይዛና። እንዴ ለምንድን ነው የተናደርከው? ትንሿዬ ለምንድን ነው የተናደርከው? እስቲ ንገረኝ። ምን ሆነህ ነው? ማንስ እንዲህ ያናደደብኝ? እስቲ ንገረኝ። በጣም ስለምወድሽ ስለማፈቅድሽ፣ በጣም ስለምወድሽ በጣም ነው ማፈቅድሽ። ከሱ እጅ አበባ ስትቀበይ ሳይሽ በጣም ነው የተናደርኩት። ኧረ እና አሁን ምን ታገኝቶ ነው እንደዚህ ተረጋግተህ የምትነግረኝ? ምን ተገኝቶ ነው እንደዚህ ተረጋግተህ የምታወራኝ? ቶም ቢሆን ሆን ተብሎ ተቀነባብሮና አቀነባብሮ የሆነ ነገር ስለሆነ ነው የገባኝ። በቃ ቆይቶም ቢሆን የተቀነባበረ ነገር መሆኑን ሲገባኝ ነው አሁን ተረጋግቼ ላወራሽ ቻልኩ። አሁን እሱን ተይው። ግን እውነት የኔ መሄድ አሳስቦሽ ነው የመጣሽው? አዎ እውነት ልክልክህን ታልነግርህ መሄድ የለብህም ብዬ ነው ትሮጥ የመጣሁ። ጠበኩሽ ነዋ። በሀያ ነገርኝ እየሰማሁ ጠበኩሽ ነው ነገርኛ። ልክልኬን አላት። እጆቹን ወደ ጆሮ ግንዷ ላይ አሳርፎ ቆማ የነበረችው ትንሿዬ ሶፋው ላይ አረፍ አለች። ምንም ቃሎቿ ከአንደበቶቿ ቃላት ሊወጡ አልቻሉም። ምክንያቱም የምታፈቅሩትና የምትወዱትን ሰው ከመናገር ይልቅ ዝምታ ይቀድማችኋል። ከማውራት ይልቅ ከመሳቅ ይልቅ እንባ ስለሚቀድማችሁ። ውድና የተከበራችሁ አድማጭና ተመልካቾቼ ላይክና ሰብስክራይብ ሼር እያደረጋችሁ አበረታቱኝ እያልኩ በድጋሚ እጠይቃችኋለሁ። ለምታበረታቱኝ ከልብ አመሰግናለሁ።